አሜን እንላለን ወይ? ኢየሱስ ጌታ ነው። ሃሌሉያ። በኒው ይር ላይ እግዚአብሔር መልእክት ሰጥቶናል። ማለት መሪ የእግዚአብሔር ቃል የተሰጠን በዚህ በምሰጥህ በዚህ መጽሐፍ ሆድህን ሙላ ያለኝ የሚለው የዓመቱ መሪ ቃላችን ነው እግዚአብሔር የሰጠን። ስለዚህ ባለፈው ሳምንት ይሄንኑ በማስመልከት በኒው ይር ላይ ስላልነበርኩ ሲያትል ነበርኩኝ። በእለቱ መልእክት ላቀርብላችሁ አልቻልኩም እና ባለፈው ሳምንት ግን አንድ መልእክት አቅርቤያለሁ። የዓመቱ ጥቅሳችን መግቢያ የሰጠሁህን ብላ ብሎ ጌታ እሱ የሰጠን መልካም ነገር ነው። ቃሉን ነው የሰጠን። መብላት ብቻ አይደለም፣ ሆድህ ይሙላ ብሎናል። አውትላይኔ ሆድህ ይሙላ። ሶስተኛ ደግሞ ቃሉ እንደ ማር ይጣፍጣል። እግዚአብሔር ይመስገን። አራተኛ በሆድ ውስጥ መራራ ይሆናል። ባለራእዩ ዮሐንስ እንደተናገረው በአፌ ጣፈጠኝ በሆዴ ውስጥ ደግሞ መረረኝ ይላል እና ያ ደግሞ ከስደት ጋር ከመከራ ጋር ከመተቸት ጋር ይያያዛል። ቃሉን ስናገኝ ሰዎች የዓለም ሰዎች አጨብጭበው ጎሽ አይሉን። ወንድማችን ኢሳይያስ ከኦርቶዶክስ ቤተ ክርስቲያን ነው የመጣው። ዲያቆን ነበር። ልክ ነኝ አይደል? ሲናገር ሰምቻለሁ። ይህም ትንሽ ጀምሬ ነበር። ፍካሬ ዘጻድቃን ወዘኃጥአን መዝሙር ዘዳዊት ሃሌሉያ እያልኩ እደግም ነበር። ቶሎ ግን በጊዜው እግዚአብሔር አወጣኝ። ቸሩ መድኃኔዓለም ራሱን ገለጠልኝ። እሱ እንግዲህ እዛ ሲቀድስ ቆይተዋል። እነ ነቢይ ዘኔ ብዙ ተሰቃይተዋል፣ ብዙ ዋጋ ከፍለዋል። የእግዚአብሔር ቃል በአፍ ላይ ይጣፍጣል፣ ወደ ውስጥ ሲገባ ግን ይመራል። እየመረራቸው ሕይወትን ያገኙ እንደሱ ያሉ ሰዎች አሉ። እግዚአብሔር ይመስገን። አምስተኛው ነጥብ ቃሉን ከተሞላ ቃሉን ተናገር ብዬ ነበር ያካፈልኳችሁ። ዛሬም አካፍላችሁ ደግሞ ቃሉን የመብላት ውጤቶች ያንን ነው ማካፍላችሁ። ብዙ ውጤቶች አሉት የእግዚአብሔርን ቃል መብላት። ነገር ግን 7 ውጤቶች መርጬ እሱን አካፍላችኋለሁ። በጣም የምወዳቸው ለብዙ ዘመን አብረን የኖርን አብረን ያደግን ኢንጂነር ተካ ገብሩ የሚባል ባለቤቱም ሳባ የምትባል እሷ ዘማሪት ነበረች። እሱ ደግሞ የሙሉ ወንጌል ቤተ ክርስቲያን ሲመሰረት ከመሰረቱት መካከል አንዱ ታላቅ ሰው ነው። ሰሞኑን ሲያነጋግሩን ነበር። ብዙ አብረን ቆይተናል። በመንፈስ ቅዱስ ሥራ አብረን ጥርሳችን ነቅለን ያደግን ወንድሞችና እህቶች ነን። እግዚአብሔር ይመስገን። ባለቤቱ በመጨረሻ ላይ ጋይ ሴፍዬ አለችኝ፣ ያንተን ሕይወት ሳየው እንዲህ ይመስለኛል፣ መዝሙር ልዘምርልህ አለችና ዘመረችልኝ። ወዲያው መዝሙር መጽሐፍ ስላለኝ አወጣውና ኮፒ አድርጌ ላኩላት። አንድ ስታንዛ ዘምራ ላከችልኝ። አግኝተው ከሆነ ይሄ ነው ለመልእክቴ ገቢ መግቢያ ይሆነኛል፣ ክፈተው። ሃሌሉያ። መዝሙሩ መጥቷል በድምጽ ካልመጣን ዘምረዋለሁ። ክብር ለእግዚአብሔር ይሁን። ሃሌሉያ። ክርስቶስ አዳኜ ነው፣ አልናወጥም ነው አዝማችሁ። ማንም መዝሙሩ ስሙ። ሃሌሉያ። የምዘምራል መሰል አይመስላችሁም? ድሮ ዘምር ነበር። ጌታ ይመስገን። ሙዚቃ አያስፈልገውም። ጌታ ኢየሱስም ይዘምር ነበር። ሙዚቃ አልነበረም ያኔ። አብረው ከደቀ መዛሙርቱ ጋር መዝሙር ይዘምራል። ኢየሱስ ጌታ ነው። የእሷ ድምፅ ቢሰማ ደስ ባለኝ። ዋትሳፕ ላይ ይመስለኛል ላኩልህ። ሃሌሉያ።
ኢየሱስ ጌታ ነው። የእግዚአብሔር ቃል ሕይወታችንን ይቀርጻል። አሜን አሜን። እና ሕይወትህ እንዲህ ይመስለኛል አለችና ስትዘምርልኝ እኔ የሰራሁት አይደለም ጌታ የሰራው ነው። የኔን ብቻ አይደለም የእያንዳንዳችሁን ሕይወት የሰራው ጌታ ነው። የሚሰራው ደግሞ በቃሉ በመንፈሱ ነው። ሕይወታችን የሚሰራው የሆነውን አይነት መንፈሳዊ ሰዎች ያደረገን የእግዚአብሔር ቃል ነው። አሜን እንላለን ወይ? እግዚአብሔር ይመስገን። ሃሌሉያ። ሃሌሉያ። Shabbat shalom, Shabbat shalom, Shabbat Shabbat Shabbat. እሱ አይደለም ፓስተር ኮከብ ሚኒስትሪ ነው። ተው ግድ የለም። Con varios colores para elegir. Encuentra la opción. ሃሌሉያ። እኔ ዘምራለሁ፣ ጌታ ይረዳኛል። አልናወጥም፣ ክርስቶስ አዳኜ ነው። አልናወጥም፣ በጸጋው ድኛለሁ። አልናወጥም፣ በውሃ ዳር እንደ ተተከለ ዛፍ ጌታ አልናወጥም። አሜን አሜን። ደስ አይልም? የሚያውቀው ሰው አለ ይህን መዝሙር? የድሮ ሰው የለም፣ እኔ ብቻ ነኝ የድሮ ሰው። አልናወጥም አልናወጥም ለዘላለም አልናወጥም በውሃ ዳር እንደ ተተከለች ዛፍ ጌታ አልናወጥም። ክርስቶስ አዳኜ ነው። አልናወጥም፣ በጸጋው ድኛለሁ። አልናወጥም፣ በውሃ ዳር እንደ ተተከለች ዛፍ ጌታ አልናወጥም። በጌታ ውስጥ ካለው አልናወጥም፣ በፍቅሩ ይዞኛል። አልናወጥም፣ በውሃ ዳር እንደ ተተከለች ዛፍ ጌታ አልናወጥም። አልናወጥም አልናወጥም ለዘላለም አልናወጥም፣ በውሃ ዳር እንደ ተተከለች ዛፍ ጌታ አልናወጥም። በጌታ ብታመን አልናወጥም፣ እርሱ ይመራኛል። አልናወጥም፣ በውሃ ዳር እንደ ተተከለች ዛፍ ጌታ አልናወጥም። አልናወጥም አልናወጥም ለዘላለም አልናወጥም፣ በውሃ ዳር እንደ ተተከለች ዛፍ ጌታ አልናወጥም። ቃሉን ካነበብኩኝ አልናወጥም፣ እርሱ ይመራኛል። አልናወጥም፣ በውሃ ዳር እንደ ተተከለች ዛፍ ጌታ አልናወጥም። አልናወጥም አልናወጥም ለዘላለም አልናወጥም፣ በውሃ ዳር እንደ ተተከለች ዛፍ ጌታ አልናወጥም። ሃሌሉያ። ጌታ ይባረክ። የማንናወጥበት ምክንያት የእግዚአብሔር ቃል ስላለን ነው። አሜን እንላለን ወይ? ኢየሱስ ጌታ ነው። ስለዚህ በዚህ ቃል ሆዳችሁን ሙሉ። እኔን እንዳልናወጥ ያደረገኝ የእግዚአብሔር ቃል ነው። ስለዚህ ዛሬ የማካፍላችሁ የእግዚአብሔር ቃሉን የመብላት ውጤቶች 7 ውጤቶች ነግራችኋለሁ ዛሬ። ትንቢተ ሕዝቅኤል ምዕራፍ 3 ቁጥር 3 እስከ 4 ቆመን ለእግዚአብሔር ክብር እናነባዋለን።
ትንቢተ ሕዝቅኤል ምዕራፍ 3 ቁጥር 3 እና 4። ብዙ የሚያናውጡ ሁኔታዎች በዓለማችን ውስጥ አሉ። ጌታ ከእኛ ጋር ስለሆነ የቃሉ ሥልጣን በሕይወታችን ውስጥ ስለሚሠራ አንናወጥም። አሜን። ኢየሱስ ጌታ ነው። እርሱም የሰው ልጅ ሆይ አፍህ ይብላ፣ በምሰጥህም በዚህ መጽሐፍ ሆድህን ሙላ አለኝ። እኔም በላሁት፣ በአፌም ውስጥ እንደ ማር ጣፈጠኝ። እንዲህም አለኝ፣ የሰው ልጅ ሆይ ተነስተህ ወደ እስራኤል ቤት ሂድ፣ ቃሌንም ተናገራቸው። ንጸልይ። ሁሉን ቻይ የሆንክ የዘላለም አምላክ እግዚአብሔር ሆይ ቃልህን ስለሰጠህን ውስጣችንን የመንፈሳችንን ሆድ በቃልህ እንድንሞላ፣ በቃልህ እንድንኖር፣ በቃልህ እንድንመላለስ፣ ሕይወታችን እንድንለወጥ፣ ፈሪሃ እግዚአብሔር በሕይወታችን ውስጥ እንዲሞላ፣ የጽድቅና የቅድስና ሕይወት በሕይወታችን ውስጥ እንዲሰፍን ጌታ ሆይ ስለ ሰጠህን ሕይወታችንን የሚመራ ወደ መንግሥት የሚያደርሰን ሕያው ቃል ስለ ሰጠህን እናመሰግናለን። ያስተምራቸው ዘንድ መልካሙን መንፈስን ሰጣቸው፣ መናንም ካፋቸው አልከለከልህም፣ ለጥማታቸው ውሃን ሰጣቸው። ጌታ ሆይ እናመሰግንሃለን። እኛንም ደግሞ ቅዱስ መንፈስ ያስተምረን። ጊዜያችንን ተረከብ። በጌታ በኢየሱስ ክርስቶስ ስም አሜን። ጌታ ይባርካችሁ። አጠገባችሁ ያለውን ሰው ጌታ ይባርካል በሉልኝ። ጌታ ይባርክሻል። አሜን። ሃሌሉያ። ለተራበ ሰው ምግብ እንደሚያስፈልግ ለመንፈሳዊ ረሃባችን የሚያስፈልገን ይህ የእግዚአብሔር ቃል ነው። አሜን እንላለን ወይ? በዚህ በእግዚአብሔር ቃል ውስጥ መልስ አለ። እግዚአብሔር የተመሰገነ ይሁን። ለተራበው ሕዝቅኤል እግዚአብሔር ሂድና ዳቦ ብላ አይደለም ያለው። ሂድና ስጋዊ ነገር ብላ ብሎ አይደለም የነገረው። ይህን መጽሐፍ ብላ፣ ሆድህን በርሱ ሙላው ብሎ ነው ትእዛዝ የሰጠው። ምን ማለቱ ነው? እግዚአብሔር እንደዚህ ሲል ቃሉን አንብበው ማለቱ ነው። ኢያሱ ምዕራፍ 1 ቁጥር 8 ላይ እንደዚህ ብሎ ይናገራል። የዚህ ሕግ መጽሐፍ ካፍህ አይለይ፣ ነገር ግን የተጻፈበትን ሁሉ ትጠብቅና ታደርግ ዘንድ በቀንም በሌሊትም አስበው። የዚያን ጊዜ መንገዴ ይቀናልሃል ይከናወንልሃልም። አሜን እንላለን ወይ? አንብበው ብቻም አይደለም፣ ነገር ግን ጠብቀው፣ አድርገው፣ በቀንም በሌሊትም አሰላስለው ብሎ ያዘዋል። ቃሉን አሰላስለው። መዝሙረኛው በመዝሙር 1 ቁጥር 2 ላይ ነገር ግን በእግዚአብሔር ሕግ ደስ ይለዋል፣ ሕጉንም በቀንና በሌሊት ያስባል ይላል። የእግዚአብሔር ሰው በቀንም በሌሊትም በእግዚአብሔር ቃል ደስ ይለዋል። ሁልጊዜ ቃሉን ማሰላሰል ደስ ያሰኘዋል። እኛንም ደግሞ የእግዚአብሔር ቃል እጅግ በጣም ደስ ያሰኘናል። በዓለማችን ውስጥ የሚሆኑትን ነገሮች ስንመለከት በዚህ መጽሐፍ ውስጥ የተጻፈ ነገር ነው። አያችሁ፣ የትምህርት መጽሐፍቶች ኤዲሽናቸው በየጊዜው ይለወጣል። ይህ የእግዚአብሔር ቃል ግን አይለወጥም። አሜን እንላለን ወይ? ጥንት ለነበሩ አባቶቻችንም ይሄ መጽሐፍ ሰርቶላቸዋል። አሁንም ላለነው ይሰራል፣ ለልጆቻችንም ይሰራል። ለልጅ ልጆቻችንም ጌታ ካልመጣ ለእነርሱም ይሰራላቸዋል። አይለወጥም። አሜን እንላለን ወይ? እግዚአብሔር ይመስገን። ቃሉን ብላው። ሮሜ 10 ቁጥር 8 ላይ ነገር ግን ምን ይላል? በአፍህ በልብህም ሆኖ ቃሉ ቀርቦልሃል፣ ይህም የምንሰብከው የእምነት ቃል ነው ይላል። በእምነት ነው የተቀበልነው የእግዚአብሔርን ቃል። አሜን እንላለን ወይ? ቃሉን መብላት ብቻ አይደለም፣ ማንበብ ብቻ አይደለም፣ ታዘዘው ደግሞ ይላል። ያዕቆብ ምዕራፍ 1 ቁጥር 22 ላይ
ቃሉን የምታደርጉ ሆኖ እንጂ ራሳችሁን እያሳታችሁ የምትሰሙ ብቻ አትሁኑ። አዎ ቃሉን መስማት ብቻ በቂ አይደለም፣ ነገር ግን ማድረግ ደግሞ አለብን። መግቢያዬ ነው እስካሁን ድረስ እየተናገርኩ ያለሁት። ስለዚህ ቃሉን በመብላት የምናገኛቸው ውጤቶች ብዙ ውጤቶች ነው የምናገኘው። እግዚአብሔር በቃሉ ይባርከናል። ለዚህ ነው ቃልን ብሉ፣ ሆዳችሁን የመንፈሳችሁን ሆድ በቃሉ ሙሉት የሚለን። ብዙ ጊዜ እንሰማለን፣ እንሄዳለን፣ በዛ ብቻ ለመኖር እንሞክራለን። ከዓለም ደግሞ ብዙ ነገር ይመጣል። ከቴሌቪዥን ከሚዲያ ብዙ ነገር በውስጣችን ይገባል። አያችሁ፣ በቀላሉ ያ ደግሞ እየተሸፈነ ይሄዳል የሰማነው ቃል። ስለዚህ በግላችን ደግሞ የእግዚአብሔርን ቃል በየቀኑ መብላት፣ ሕይወታችንን አእምሯችን በቃሉ ማደስ ያስፈልጋል። እግዚአብሔር ይመስገን። ስለዚህ ቃሉን በመብላት የምናገኛቸው ጥቅማ ጥቅሞች፣ አንደኛ መንፈሳዊ ምግብ እናገኛለን። የምትጽፉ ሰዎች መንፈሳዊ ምግብ ኒውትሪሽስ የሆነ አሜን እንላለን ወይ? ስንመገብ ምግባችንን ተጠንቅቀን ነው የምንመገበው። አንድ አይነት ካርቦሃይድሬት ብቻ ከበላን በቂ ምግብ አላገኘንም ማለት ነው። ፕሮቲንም መብላት አለብን እንላለን። ቫይታሚን የሚሰጡ ምግቦችን መርጠን እንበላለን እና የተለያየ ነገር በዚህ ላይ ሰፕሊመንት ቫይታሚኖች እንወስዳለን። የምትወስዱ ከሆነ በዚህ ጥንቃቄ የሚያደርጉ ብዙ ሰዎች አሉ። አብዝተን መብላት የሌለብን ያለብንም መርጠን እንመገባለን። ልክ እንደዚሁ የእግዚአብሔር ቃል በሙሉ ኒውትሪሽስ ነው። ከኦሪት ዘፍጥረት እስከ ዮሐንስ ራእይ ድረስ ኒውትሪሽስ ያልሆነ ቃል የለም። አሜን እንላለን ወይ? ይሄ ለብሉይ ኪዳን ሰዎች ነው። ይሄ ለአዲስ ኪዳን ሰዎች ነው። ይሄ ለአሮጌው ትውልድ ነው፣ ለእኛ አይደለም የሚሉ አሉ። ለሁሉም ነው የሚሆነው። አሜን እንላለን ወይ? ሁሉም ነው ቃሉ ደግሞ ለእኔና ለእናንተ ኒውትሪሽስ የሚሆነው። መንፈሳዊ ምግብ እናገኛለን ቃሉን በማንበብ። በማቴዎስ ወንጌል ምዕራፍ 4 ቁጥር 4 ላይ ሰይጣን ጌታን ሊፈትነው መጣ እና እንግዲህ የእግዚአብሔር ልጅ ከሆንክ እነዚህን ድንጋዮች ዳቦ አድርግ ነው ያለው። ጌታ ኢየሱስ ምንድን ነው ያለው በዛን ጊዜ? እርሱም መልሶ ሰው ከእግዚአብሔር አፍ በሚወጣው ቃል ሁሉ እንጂ በእንጀራ ብቻ አይኖርም ተብሎ ተጽፏል። አሜን እንላለን ወይ? ለመንፈሳዊ ሕይወታችን ኒውትሪሽስ ምግብ የሆነ በቂ ኖሪሽመንት የሚሰጠን ተመጣጣኝ ምግብ የሚሰጠን ይህ የእግዚአብሔር ቃል ነው። አሜን እንላለን ወይ? ብዙ መጽሐፍቶች ጽፌአለሁ። እኔም ወንድማችን ኢሳይያስ ቆንጆ መጽሐፍ ጽፏል። ሌሎችም የጻፉ ፈረንጆችም የጻፉትን እናነባለን። ኒውትሪሽናቸው በቂ ነው እኛን ለማጎልበት ማለት አይደለም። ተጨማሪ መረጃ ይሰጠናል ስለ እግዚአብሔር ቃል። ይሄ ቃል ግን ሁሉ ነገር አለው። ለጥያቄ ሁሉ መልስ ከፈለጋችሁ እዚህ ውስጥ ነው ያለው። አሜን እንላለን ወይ? ለወንጀለኛ መቅጫም ለፍትሐ ብሔርም አሜን እንላለን ወይ? ክብር ለእግዚአብሔር ይሁን። ቤት ለመስራት በምታስብ ጊዜ ቁጭ ብለህ ኪሳራህን ማሰብ አለብህ አለ ጌታ ኢየሱስ ሲያስተምር። ለትዳር ልጆችን ለማሳደግ ለሁሉ ነገር የእግዚአብሔር ቃል መሪያችን ነው። በጣም ኖሪሽመንት ያጠግበናል፣ ውስጣችንን ያረካል። ክብር ለእግዚአብሔር ይሁን። አሜን እንላለን ወይ? ጥፍጠትና ደስታ ይሰጠናል፣ ይጣፍጣል። እንደ ማር ጣፈጠኝ ነው ያለው ሕዝቅኤል ሲናገር እና ባለ ራእዩ ዮሐንስ ደግሞ በአፌ ጣፈጠኝ በሆዴ መረረኝ አለ። ምን ነው አይመረው? እሱ እኮ በፈላ በበርሜል ዘይት አፍልተው እሱ ውስጥ ነው እኮ የጨመሩት። ጌታ ከዛ ውስጥ አወጣው እንጂ። ስለዚህ የእግዚአብሔር ቃል ይጣፍጣል።
ሰዎች ሲሰድቡን ሲያዋርዱን ቤተሰቦች በቃ እክዳለሁ ይላሉ። ወንጌል ስለተቀበላችሁ ይመራችኋል። አንዳንዶች ወደ ኋላ ፈርተው ለቤተሰባቸው ሲሉ ይመለሳሉ። ይሄ ትልቅ መንፈሳዊ ነውር ነው። እነርሱን ወደ ክርስቶስ እናመጣቸዋለን እንጂ እኛ ወደ ኋላ አንመለስም። አሜን እንላለን ወይ? ለምን? የሚጣፍጥ ነገር በልተናል። ሆዳችን ውስጥ ሲገባ በስደት ምክንያት በመሰደብ ምክንያት የእግዚአብሔርን ቃል መተው አግባብ አይደለም። ስለዚህ የእግዚአብሔር ቃል ጣፋጭ ነው። አሜን እንላለን ወይ? ደስ ያሰኛል የእግዚአብሔር ቃል። ክብር ለኢየሱስ ይሁን። ከዚህ ቀደም ነግሬያችኋለሁ። ወደፊት ሂድ በሚለው መጽሐፌ ላይ ጽፌዋለሁ። ታሪኩን ረጅም ነው እና ድሮ ዳላስ ቤተ ክርስቲያን ፓስተር ሳደርግ በቃ ጠዋት ሁልጊዜ ወደ ቤተ ክርስቲያን ሲሄድ የማምን እጅ ይዤ በአንድ እጄ መሪውን ይዤ ያው አውቶማቲክ ስለሆነ እግዚአብሔር ይመስገን ማርሽ መለወጥ አያስፈልግም። የማርሹ እጄ ባለቤቴ እጅ ላይ ነው ያለው። እየዘመርኩ በልሳን እየጸለይኩ በቃ ነዳለሁ እና አንድ ቀን ጠዋት ግን መንዳት አልቻልኩም። ማለት መዘመር አልቻልኩም። የማምንም እጅ መያዝ አልቻልኩም። ምክንያቱም በጠዋት ሰይጣን ምን አለኝ? በቃ እንደው ማገልገሌን አይቶ ነው አልወደደውም አገልግሎቴን። እና አንተ ጡረታ የለህ፣ አረጀህ፣ ሸመገልክ፣ አበሻ ከሆነ በቂ ደሞዝ አይሰጥህ፣ ኢንሹራንስ የለህ። ኖሮኛ አያውቅም ኢንሹራንስ፣ ታምምም አላውቅም በዛን ጊዜ። በቃ የሌለውን ኮተት አምጥቶ ጭንቅላቴ ውስጥ ሞላው። አያችሁ፣ እንዲህ ያለውን ነገር ብራሽ አድርገን ከውስጣችን የምናወጣው በዚህ በእግዚአብሔር ቃል ነው። የዛን ዕለት ግን ቃሉ ተሰወረብኝ። በቃ አዎ ተቀበልኩታ። ጡረታ የለኝም። ሀበሻን እየረገምኩ ነው የመጣሁት ወደ ቤተ ክርስቲያን። እውነቴን ነው። ደሞዝ በቂ አይሰጡም። ኢንሹራንስ እንኳን ሊገዙልኝ አልቻሉም። ነገሩ የሽማግሌው አስተዳደር ነው ችግር የፈጠረው። እና ገባው ቤተ ክርስቲያን። ከፊት ለፊታችን ደግሞ አንድ ህንጻ አለ። የሰይጣን ቤተ ክርስቲያን ነው የሚሉት። እዛ እሱን እየገሰጽኩ ረግሜ ነው ወደ ሳንክቹዋሪ የምገባው። የዛን ዕለት ግን ጉልበት አጣሁ። ታውቃላችሁ፣ መርገም አልቻልኩም በፍጹም። እና ዝም ብዬ ሳንክቹዋሪ ገባሁ፣ ቁጭ አልኩ። ይዘመራል፣ ይመለካል። ጡረታ የለህም የሚለው ድምፅ ነው ውስጥ የሚደውለው። የዛሬ 30 ዓመት ነው እንግዲህ አስቡ። ጡረታ የለህም፣ ደሞዝ በቃ እንደዚህ ነው እያለ ይከሰኛል። በቃ ጡረታ የለኝም። በቃ እንዲሁ ስል ወርሽፕ አለቀ። ፓስተር መጥቶ ማስታወቂያ ይናገራል። አንገቴ ተደፍቷል። እንደምን አደራችሁ? ደህና ናችሁ? ዛሬ በመካከላችን የመጣ እንግዳ አለ። ቤቱ ሙሉ ነው። እንግዳ አይታየኝም። በዛ ድምፅም እንግዳ ብድግ አይልም። ሃሌሉያ። እና በቃ ከዛ ጨርሼ ማስታወቂያ ሳምንቱን ተናግሬ አሁን ፓስተር ደሌ እንደተናገረው ፓስተር ደሌ ማስታወቂያ ሲናገር ጨፍሮ በልሳን ጸልዮ ነው። የዛለት እኔ እንደዚህ ማድረግ አልቻልኩም። እጄ ተቀመጥኩ። አሁን እንግዲህ በቃ የሚቀጥለውት ነገሮች ተደረጉ። መዘምራን ወጡ፣ ይዘምራሉ። ምስጋና ክብር የሚል 3ኛ መዝሙራቸው መሰለኝ የዛለት ሲዘምሩ። አገኘው ይደግ የእሱን መዝሙር ነው የሚዘምሩት። መጨረሻው ላይ እንደ ዘንባባ እንለመልማለን የሚለው ላይ ሲደርስ እኔ አይደለሁም የእግዚአብሔር ቃል አስፈንጥሮ አስነስቶኝ መዝለል ጀመርኩ። ሃሌሉያ። እግዚአብሔር ባርከው። አገኘው ይደግን ጌታ ይባርከው። በእውነት ጌታ መጣው ያንን መዝሙር ከእግዚአብሔር ቃል ውስጥ ነው ያገኘው። እንደ ዘንባባ ይለመልማሉ የሚለውን በሽምግልናቸው እንደ ዘንባባ ይለመልማሉ።
እንግዲህ ተመልከቱ፣ አሁን ነው ወይስ ዛሬ 30 ዓመት ነው ሽማግሌ የነበርኩት? ተመልከቱ፣ እዚህ አትደርስም ነው ያለኝ ሰይጣን። ይኸው ደረስኩ። ይኸው ዓይን እያየ ጆሮ እየሰማ ሰይጣን። ክብር ለእግዚአብሔር ይሁን። ሃሌሉያ። እናንተም ትደርሳላችሁ። ሰይጣን ጡረታ የለሽም፣ እንዲህ የለሽም፣ ግሪን ካርድ የለሽም፣ ሲቲዝን አይደለህም ምናምን ያለ ሊቀባጥር ይችላል። ነገር ግን የእግዚአብሔርን ቃል ያዙ። አሜን እንላለን ወይ? ክብር ለእግዚአብሔር ይሁን። እኔን ብቻ መሰላችሁ የተዋጋው? ለመስበክ ስወጣ ኦልሬዲ የእግዚአብሔር ቃል ሊፍታፕ አድርጎኝ አንበሳ ሆኜ ነው የወጣሁት፣ ወደ እግዚአብሔር መድረክ የወጣሁት። አሁን የነገርኳችሁን በሰፊው ነገርኳቸው። አንዳንድ ሰዎች ያለቅሳሉ፣ የሚያለቅሱ ሰዎች አያለሁ። መልእክቴን ጨርሼ ቡራኬ ሰጥቼ ባርኬ ህዝቡን ከለቀቅኩ በኋላ የቤተ ክርስቲያን ሽማግሌ ነው፣ በእድሜውም ሽማግሌ ነው። ረዘም ያለ ዘለግ ያለ ገና ከሩቅ ሲመጣ ታዩታላችሁ። መጣ ወደ እኔ እያለቀሰ ዓይኑን በማረብ እየጠረገ መጣና ፓስተር እያለ በደንብ ነው የሚያለቅሰው። የተደበደበ ሕፃን ልጅ ይመስላል ሲያለቅስ። በቃ ዛሬ ጌታ ተናገረኛል። ሻትል ነው የሚነዳው። ዛሬ በሻትል ሰዎች ለማንሳት ኤርፖርት ገብቼ ሰይጣን በቃ ጡረታ የለም ብሎኝ፣ ሽማግሌ የቤተ ክርስቲያን ሽማግሌ ጡረታ የለም ብሎኝ፣ በቃ አርጅተሃል ምን ልትበላ ነው ብሎኝ፣ በቃ እንደውም ቤተ ክርስቲያን አልሄድም ከዚህ በኋላ አዝ ብሎኝ፣ እንዴት እንደመጣው እንኳን አላውቅም። መኪናዬን እንዴት አዙሬ ወደ ቸርች እንደመጣው አላውቅም። ይህን ሊያሰማኝ ጌታ እዚያ መጣኝ ብሎ በቃ እግዚአብሔር ተናገረኝ ብሎ አቅፌው፣ ተንጠላርቼ ነው ማቅፈው፣ ስሜው፣ ጸልዬለት ለቀኩት። ሁለተኛ የቤተ ክርስቲያን ሽማግሌ መጣ። በጣም የተማረ ሰው ነው። አሁንም አለ እሱ። የመጀመሪያው ወደ ጌታ ሄዷል። መጣና ጋሽ ስዩም ይባላል። ጋሽ ስዩም በጣም የተማረ ሰው ነው፣ ትልቅ ሰው ነው። ባለቤቱ እንደውም የዩኒቨርሲቲ ሬጅስትራር ነበረች፣ የአዲስ አበባ ዩኒቨርሲቲ። መጣና ፓስተር ዓይን ውስጥ ነው የሚያየው። እግዚአብሔር ባርክ፣ እግዚአብሔር ባርክ፣ ጌታ ተናገረን። ዛሬ ጠዋት ካዘነጉ ጋር ቁጭ ብለን ቁርስ ስንበላ ጡረታ የለን፣ አረጀን። ምንድነው ምን ሆነው? እንደው ምንድነው ምን ሆነው? በቃ እሱ ደግሞ ከኔ በጣም ያረጀ ነው። አሁን 90 ውስጥ ነው ያለው። ምንድነው ምን ሆነው? ይሄ ቤትም ልጆቻችን የገዙት ነው። ድንገት ቢሸጡት የት ነው የምንገባው? እንዲህ እያልን ስንነጋገር ጨርሰን ወደ ቤተ ክርስቲያን መጣን። አንተ ይህን ትሰብካለህ፣ እግዚአብሔር ተናገረን። እግዚአብሔር ቃዋሊያችን ነው። እግዚአብሔር ባርክ፣ እግዚአብሔር ባርክ ብሎ ባርኮኝ፣ እሱንም አቅፌ ጸልዬ ዘመቻ ነው የወጣ ሽማግሌዎች ላይ፣ የቤተ ክርስቲያን መሪዎች ላይ። እረኛውም ምታ በጎቹም ይበተናሉ ነው። ብትንትናችን ሊያወጣን። ክብር ለእግዚአብሔር ይሁን። አንድ በመንፈስ የተደረሰ መዝሙር እኔን አስፈንጥሮ አዘለለኝ፣ ያንን አናገረኝ። እግዚአብሔር መሪዎችን ፈታቸው፣ እኔን ፈታኝ። ክብር ለእግዚአብሔር ይሁን። አሜን እንላለን ወይ? ሃሌሉያ! ኢየሱስ ጌታ ነው። ስለዚህ የእግዚአብሔር ቃል ይጣፍጣል። አሜን እንላለን ወይ? ደስ ያሰኛል። የእግዚአብሔር ቃል ይፈታል። ኢየሱስ ጌታ ነው። መዝሙር 119 ቁጥር 103 ላይ ቃልህ ለጉሮሮዬ ጣፋጭ ነው፣ ከማርና ከወለል ይልቅ ለአፌ ጣፈጠኝ ይላል። ቆንጆ ምግብ እንኳን ስንበላ እንዴት ደስ ይለናል። ጥሩ ልብስ ለብሰን ሲያምርብን እንዴት ደስ ይለናል።
በሰላም ውለን ስንገባ ጥሩ መኪና ስንነዳ እንዴት ደስ ይለናል። የእግዚአብሔር ቃል ግን ከዛ በላይ ደስ ይላል። ብሉት። የመንፈስ ሆዳችሁን በእግዚአብሔር ቃል ሙሉት ወገኖቼ፣ በሕይወት ትኖራላችሁ። ክብር ለእግዚአብሔር ይሁን። ሶስተኛ ይህ የእግዚአብሔር ቃል የሚያመጣው ውጤት የውስጥ ለውጥ ይሰጠናል። የእግዚአብሔር ቃል ሰውን ይለውጣል። ከበላ ነው፣ ካኘክ ነው፣ ከዋጥ ነው። የእግዚአብሔር ቃል የሚያደርገው ሶስተኛው ነጥቤ በዛሬው ትምህርቴ ውስጣችንን ይለውጠዋል። አሜን እንላለን ወይ? የሕይወት መመሪያ ነው ያደረግነው። አያችሁ፣ ሰው ሁሉም የሚመራበት ነገር አለው። እናቴ እንዳስተማረችኝ፣ አባቴ እንዳስተማረኝ፣ አስተማሪ እንዳስተማረኝ፣ ፒር ግሩፖቼ እንዳስተማሩኝ እንደዛ ብቻ አንራመድም። ግን የእግዚአብሔር ቃል ምን ይላል? እንደ ክርስቲያን መኖር እንደሚገባን የሚመራን ይህ የእግዚአብሔር ቃል ነው። አሜን እንላለን ወይ? ክብር ለእግዚአብሔር ይሁን። ሮሜ ምዕራፍ 12 ቁጥር 2 ላይ የእግዚአብሔር ፈቃድ እርሱም በጎና ደስ የሚያሰኝ ፍጹምም የሆነው ነገር ምን እንደሆነ ፈትናችሁ ታውቁ ዘንድ በልባችሁ መታደስ ተለወጡ እንጂ ይህን ዓለም አትምሰሉ። ዓለም የምትመራበት ብዙ ነገር አላት፣ ብዙ መመሪያ አላት። እኔንና እናንተን የሚመራን ውስጣችን የሚለውጠው ግን የእግዚአብሔር ቃል ነው። እንደ እግዚአብሔር ቃል መሰረት መኖር አለብን። አሜን እንላለን ወይ? ኢየሱስ ጌታ ነው። ልባችንን ያነጻዋል፣ ውስጣችንን ያነጻዋል። በዮሐንስ ወንጌል ምዕራፍ 15 ቁጥር 3 ላይ እንደሚናገር እናንተ ስለነገርኳችሁ ቃል አሁን ንጹሐን ናችሁ ይላችኋል። ከምን የተነሳ? እኔ ከነገርኳችሁ ቃል የተነሳ እናንተ ንጹሐን ናችሁ። የእግዚአብሔር ቃል ንጹሐን ያደርገናል፣ ያነጻናል፣ ያጠራናል። አሜን እንላለን ወይ? ክብር ለእግዚአብሔር ይሁን። ቅደም ተከተላችንን እንድናውቅ ያደርጋል የእግዚአብሔር ቃል። በማቴዎስ ወንጌል ምዕራፍ 6 ቁጥር 33 ላይ እንደሚናገር አስቀድማችሁ የእግዚአብሔርን መንግሥት ጽድቁንም ፈልጉ፣ ይሄም ሁሉ ይጨመርላችኋል። ብዙ ጊዜ ወደ ኋላ የሚስቡንና ወደ ኋላ የሚያስቀሩን ነገሮች ወገኖቼ ቅደም ተከተላችንን አለማወቅ ነው። ሰው የእግዚአብሔርን ቃል ካስቀደመ በሕይወቱ፣ በትዳሩ፣ ትዳርም ለመያዝ፣ ልጆችም ለመውለድ፣ ለማሳደግ፣ ስራም ለመስራት የሚመራን ይህ የእግዚአብሔር ቃል ነው። ክብር ለእግዚአብሔር ይሁን። አሜን እንላለን ወይ? ወደ አሜሪካ ስንመጣ ከመምጣታችን በፊት በጣም ከባድ በሆነበት ጊዜ ነበርና ባለቤቴ መጣ ነው ወደ አሜሪካ። አሁን 44ኛ ዓመታችን ይዘናል እና ከመውጣታችን በፊት እንደውም ከዩኒቨርሲቲ ግራጁዌት ያደረጉ ሰዎች ከአገር እንዳይወጡ ተብሎ ተከልክሏል በሕግ። ግን ጌታ ስንጸልይ ትወጣላችሁ ብሎ ነግሮናል። ስንጸልይ ግን እንዴት ስንሄድ ስንጠይቅ ሁሉም ጋር ይዘጉብናል። በቃ እንደውም በትምህርት ኮሚሽን ትእዛዝ ወጥቶ ነበር ፈጽሞ እንዳይወጡ። ምክንያቱም አገር ትፈልጋቸዋለች። ያኔ ብዙ ግራጁዌት ያደረጉ የሉም፣ አንድ ዩኒቨርሲቲ ብቻ ነው የነበረው እና ዘመቻ መምሪያ የሚባለው መስሪያ ቤት ሰይፉ ከበደና ጽጌ ወንጌል ተክለአብ የሚባሉ እዚህ እንዳይደርሱ ከደረሱ ያዟቸው ተብሎ ትእዛዝ ወጥቶብን ነበር። እዛ ውስጥ የሚሰራ ትልቅ ባለስልጣን እዚህ እንዳትመጡ ብለዋልና ተሰወሩ ብሎ ነው የነገረን። የእግዚአብሔር ቃል ግን ድንቅ ነው። ስንጸልይ የእግዚአብሔር ቃል ተናገረኝ። የተናገረኝ ምንድነው? የሬማ ቃል ነው የሰጠኝ እግዚአብሔር። እርግቦች ወደ ቤታቸው እንደሚበሉ እነዚህ እንደ ደመና የሚበሩ እነማን ናቸው የሚለው ኢሳይያስ ውስጥ የተጻፈ ቃል ነው። እሱን ሰጠኝ። ቃል ይሰጠናል እግዚአብሔር ከቃሉ ውስጥ። አሜን እንላለን ወይ? ሌላ የሚወርድ ቃል የለም ወገኖች። እግዚአብሔር የሚሰጠን ቃሉን ከዚህ ውስጥ ነው። አሜን እንላለን ወይ? እና ያንን ቃል ወሰድኩ። ለማሚ ነገርኳት።
በአውሮፕላን ነው የምንወጣ አልኩ። እርግቦች በሰማይ አይደለም የሚበሩት? እኛ በሱዳን በኩል አንሄድም፣ ነገር ግን በአውሮፕላን ነው የምንወጣ አልኳት። ክብር ለእግዚአብሔር ይሁን። ሃሌሉያ። የእግዚአብሔር ቃል ይሰራል። አሜን እንላለን ወይ? ጌታ ይባረክ። ልክ እንደተናገረው በአውሮፕላን ነው የወጣ ነው በማይወጣበት ጊዜ እና ቅደም ተከተላችንን ማወቅ በጣም አስፈላጊ ነው። እግዚአብሔር ይመስገን። የእግዚአብሔር ቃል በውስጣችን እሳት ይጭራል። መኪናችሁን ቁልፍ ስትከፍቱ ምንድን ነው የምታደርጉት? ኢግናይት ነው የምታደርጉት። ሞተሩን እሳት ይጭራል። የእግዚአብሔር ቃልም በሕይወታችን ውስጥ እሳት ይጭራል። አሜን እንላለን ወይ? ክብር ለእግዚአብሔር ይሁን። እሳት ይጭራል። ኤርምያስ ሲናገር በምዕራፍ 20 ቁጥር 9 ላይ እንደዚህ ይላል። ኤርምያስ ነው እንደዚህ የሚለው። ኤርምያስ ምዕራፍ 20 ቁጥር 9 እኔም የእግዚአብሔርን ስም አላነሳም፣ ከእንግዲህ ወዲህም በስሙ አልናገርም ብል በአጥንቶቼ ውስጥ እንደገባ እንደሚነድ እሳት ያለ በልቤ ሆነብኝ፣ ደከምሁ፣ መሸከምም አልቻልሁም። አንዱ የእግዚአብሔርን ቃል ከበሉ መጽሐፉን ብላ ከተባሉ ሰዎች መካከል አንዱ ነው። እሱ ደግሞ የእግዚአብሔርን ቃል በልቶ እንዲነቅል፣ እንዲተክል፣ እንዲያፈርስ፣ እንዲሰራ የታዘዘ ሰው ነው። ግን አንድ ቦታ ላይ መከራ በዛበት። ቃሉ ውስጥ ሲገባ ይመራል። ስደቱ፣ ጥፌው፣ ጉድጓድ ውስጥ መወርወሩ፣ በግዞት ውስጥ መታሰሩ ምንድን ነው ይህን ሁሉ ያመጣብኝ ብሎ ያሰበበት ጊዜ ነው። ስለዚህ አልናገርም የእግዚአብሔርን ቃል ከዚህ በኋላ ብሎ ባለበት ጊዜ እግዚአብሔር አምላክ ኢግናይት የሚያደርግ የውስጡን ሞተር የሚቀሰቅስ እሳት ሰደደበት። አሜን እንላለን ወይ? እግዚአብሔር እሳት ይስደድባችሁ። በቃ የደከማችሁ ሰዎች፣ እንደ ውስጣችሁ ክስ ያለባችሁ፣ ተስፋ የሚያስቆርጥ ነገር በውስጣችሁ ያለ በኢየሱስ ክርስቶስ ስም እሳት ይለኮስ በውስጣችሁ። ባርካችኋለሁ። እሳት ይለኮስ በውስጣችሁ። ሃሌሉያ። ይህ የእግዚአብሔር ቃል ኃይል ይሰጠናል ወገኖቼ። ለምን? እርሱ ራሱ ኃይል ነው። የእግዚአብሔር ቃል ኃይል ነው። አሜን እንላለን ወይ? ክብር ለእግዚአብሔር ይሁን። የእግዚአብሔር ቃል ነው ያለን። አንድ ጊዜ አጋንንት ሳወጣ አጋንንቱ ልቀቅ ስለው አለቅም፣ ሚስቴ ነች ያሳደግኳት አለ። ውሸታም ስለው እንዴ ትሳደባለህ እንዲህ አለኝ። አልተሳደብኩም፣ ጌታ ያለህን ነው ያልኩት። ውሸታም ስትዋሽ ደግሞ ከኪስ እያወጣህ ነው የምትዋሸው። እሱ ያለህን ሌላ ልጨምርልህ? ነፍሰ ገዳይ አልኩት፣ ሌባ አልኩት። ሃሌሉያ ጨመርኩለት። ከዛ በኋላ ተቃጠልኩ አለ። ከየት ነው ያመጣሁት? ያንን የእግዚአብሔር ቃል ውስጥ ነው ያለው። ነፍሰ ገዳይ ነው፣ ሌባ ነው። ሌባ በሉ እስቲ። ሰይጣንን ነው። ሰይጣን ሌባ በሉ፣ አትፍሩት። ሰይጣን ሌባ፣ ሰይጣን ነፍሰ ገዳይ። ትፈራላችሁ እንዴ? አይዟችሁ በደንብ። ይሄ ስድብ አይደለም፣ እርግማን ነው። እንረግመዋለን በኢየሱስ ክርስቶስ ስም። የእግዚአብሔር ቃል ወገኖቼ ኃይለኛ ነው። ሰይጣንን የሚያክል የዓለም ገዢ በእግዚአብሔር ቃል ልንቆጣጠረው የምንችል የእግዚአብሔር ልጆች የእግዚአብሔርን ቃል መብላት መታጠቅ አለብን በቃሉ። አሜን እንላለን ወይ? መንፈሳዊ ጦርን ስትመለከቱ ሁሉም የእግዚአብሔር ቃል ነው። የእግዚአብሔርን ቃል ነው ለብሰን መንፈሳዊ ውጊያ የምናካሂደው። ዕብራውያን ምዕራፍ 4 ቁጥር 12 ላይ የእግዚአብሔር ቃል እንዲህ ይላል፣ የእግዚአብሔር ቃል ሕያው ነውና የሚሰራም ሁለትም አፍ ካለው ሰይፍ ሁሉ ይልቅ የተሳለ ነው፣ ነፍስንና መንፈስንም ጅማትና ቅልጥምንም እስኪለይ ድረስ ይወጋል፣ የልብንም ስሜትና አሳብ ይመረምራል። በሁለቱም በኩል ስለት እንዳለው ሰይፍ
ሰይፍ በዚህም ይቆርጣል፣ በዚህም በኩል ይቆርጣል። የእግዚአብሔር ቃል ልክ እንደዚያ ነው። አሜን እንላለን። ክብር ለእግዚአብሔር ይሁን። ስለዚህ እንደዚህ ያለውን ኃይለኛ የእግዚአብሔር ቃል እንድንለብስ ያስፈልጋል። ሰይፍን ሰዎች እዚህ ጋ ነው የሚታጠቁት። የድሮ ተዋጊዎች ይታጠቁታል። ጫፉ ወደ ታች ነው እና ጠላት ሲመጣባቸው ወይም አውሬ ሲመጣባቸው መዘዝ ያደርጉታል። አያችሁ፣ አንድ የሚባል አውሬ አንበሳ የሚሆን ምን በፍጹም አይፈራም። በዚህም ይለዋል፣ በዚህ በኩልም ይለዋል፣ ያሸንፋል። ጦር ሜዳ ሄደው ሲዋጉ እንደዛው ነው። በሁለቱም በኩል ስለት አለው። የእግዚአብሔር ቃል ደግሞ ከዛ ይልቅ እጅግ የተሳለ ነው። ሲሰራ አይቻለሁ ወገኖቼ፣ ያደግኩበት ነው። ክብር ለእግዚአብሔር ይሁን። ጠላታችን ዲያብሎስን የምናሸንፍበት የእግዚአብሔር ቃል ነው። ስለዚህ የእግዚአብሔርን ቃል ብሉ፣ ኃይል ይሰጣችኋል። አሜን እንላለን ወይ? ኃይል ይሰጣችኋል የእግዚአብሔር ቃል። ስድስተኛ ድፍረት ይሰጠናል የእግዚአብሔር ቃል። አሜን። ድፍረት ይሰጣል፣ ደፋሮች ያደርገናል። አንድ ጊዜ በጣም በቺካጎ ኮንፈረንስ ላይ ይመስለኛል ብዙ ሳገለግል ብዙ መገለጦች አሳለፍኩና የተፈወሱትን ሰዎች ሁሉ ወደፊት አምጥቼ ይመሰክራል። በቃ ልነግራችሁ አልችልም። የተፈወሱት የሚሰጡት ምስክርነት እብጠት ወዳቸው ውስጥ ያለባቸው ሁሉ ወጥተው እንደመሰከሩ፣ እጃቸው ላይ እብጠት የነበረ አሁን ግን የሌለ፣ በቃ የማይመሰከር ነገር የለም። አንድ ሜዲካል ዶክተር ነው፣ ሰርጅን ነበር ኢትዮጵያ ውስጥ ጳውሎስ ሆስፒታል ውስጥ። እኔ ለአሜሪካ ኔቪ ነበር ያን የምሰራው። እዛ እንተዋወቃለን። ሲሮጥ መድረክ ላይ ወጣ። ያ ዶክተር ሰርጅን ነው። ፓስተር ሰይፉ አለኝ፣ አንተን ነው እንደዚህ የማየው? እንደዚህ ደፋር ነህ እንዴ? ለመሆኑ እንዴት አድርገህ ነው እነዚህን ሁሉ ሰዎች የፈወስካቸው አለኝ። አይ እኔ አይደለሁም እኮ ጌታ ነው የፈወሳቸው። ወደ ራት ይዤ እሄዳለሁ አለ። ይዞኝ ሄደ። ምስጢሩን ንገረኝ እስቲ። እኔ በቀን 4-5 ሰርጀሪ ያደርጋለሁ፣ ብዙዎቹ ይሞቱብኛል አለ። አንተ እኮ ፈወስካቸው እኮ ይለኛል። ኧረ እኔ አይደለሁም ይላል አልኩት። ስለ ፈውስ ስጦታ ከእግዚአብሔር ቃል እያወጣሁ አስተማርኩት፣ ነገርኩት። በጣም ተገረመ። ሌላ ጊዜም ደግሞ አንድ ፓስተር ነው ዘብዬ አለኝ፣ እንደዚህ ደፋር ነህ እንዲህ አለኝ። እኔ እኮ እንደዚህ አትመስለ። እኔ አይደለሁም፣ ቃሉ ነው ድፍረት የሚሰጠው። አሜን እንላለን ወይ? ደፋር ያደርጋችኋል፣ በሰይጣን ላይ ጨካኝ ያደርጋችኋል። አሜን እንላለን ወይ? ወንጌል እንድትመሰክሩ ኃይል ይሰጣችኋል። ደፋሮች፣ ማንንም የማትፈሩ። ለምን ትፈራላችሁ? የንጉሠ ነገሥት ልጅ ናችሁ። የሚጠፋ መንግስት አይደለም፣ የሰማይ መንግስት። አሜን እንላለን ወይ? ኢየሱስ ክርስቶስ ያድናል። አሜን እንላለን ወይ? ስለዚህ የእግዚአብሔር ቃል ምን ያደርጋል? ድፍረት ይሰጠናል። ሕዝቅኤል ምዕራፍ 3 ቁጥር 8 እና 9 ላይ እንደዚህ ይላል የእግዚአብሔር ቃል፣ እነሆ ፊትህን በፊታቸው ግንባሬንም በግንባራቸው አጠንክሬአለሁ፣ ከቡላድ ድንጋይ ይልቅ እንዳለ አልማዝ ግንባርህን አጠንክሬአለሁ። እነርሱ አመፀኛ ቤት ቢሆኑ አትፍራቸው፣ ከፊታቸውም የተነሳ አትደንግጥ። አልማዝ ከሁሉ ነገር በጣም ጠንካራ ነው። አልማዝ እንደውም በሚቆረጥ እንደ መጋዝ፣ የተራው መጋዝ አይደለም። ትላልቅ ብረት ለመቁረጥ የሚፈልጉ በውስጡ ምን ይጨምራሉ? አልማዝ ነው የሚጨምረው። አልማዝ ጠንካራ ነው በጣም። እግዚአብሔር ምንድን ነው የሚለው? ፊትህን እንደ አልማዝ። አሜን እንላለን ወይ? እነሆ ፊትህን በፊታቸው ግንባርህንም በግንባራቸው አጠንክሬአለሁ፣ ከቡላድ ድንጋይ ይልቅ እንዳለ አልማዝ ግንባርህን አጠንክሬአለሁ። አልማዝ በጣም ጠንካራ ነው፣ በጣም። ስለዚህ ያንተንም ፊት ደግሞ እንደዚሁ አጠንክሬአለሁ። አሜን
ሃሌሉያ ድፍረት ሰጥቻለሁ ነው የሚል። አትፍራ። አሜን። ክብር ለእግዚአብሔር ይሁን። ማንንም አትፍራ። ወደ ኋላ አትንሸራተቱ። እማዬ ተቆጣች፣ አባዬ ተቆጣ፣ ይቆጡ። ያን የቁጣ መንፈስ የሚመታ ኃይል በአንተ ውስጥ አለ፣ በአንቺ ውስጥ አለ። አሜን እንላለን ወይ? ኢየሱስ ጌታ ነው። አዎ ሰዎች ተጸየፉኝ፣ ሰዎች ተቃወሙኝ፣ አወገዙኝ። ወገኖቼ ጌታን ስለማያውቁ ነው። ጌታን ቢያውቁ ቃሉን ቢያውቁማ የእግዚአብሔር ቃል ይጣፍጣል። እነርሱም ራሳቸው ይፈልጉታል። እኛንን ጠንካራ መሆን ያለብን። ለዚች ለወደቀች ዓለም ጠንካሮች ሆነን መቆም ያስፈልገናል። ጠንካሮች የምንሆነው ደግሞ ይህ የእግዚአብሔር ቃል በውስጣችን ሲገባና ፍሬ ሲያፈራ ነው። አሜን እንላለን ወይ? ኢየሱስ ጌታ ነው። ሃሌሉያ። ሰባተኛው ለመጨረሻው ቀን ያዘጋጀናል ይህ የእግዚአብሔር ቃል። አሜን አሜን አሜን። እስቲ አሁን ጊዜ ገምግሙት፣ ቁጭ በሉና አሁን ያለንበትን ጊዜ። እንደዚህ አይነት አሜሪካ አይቼ አላውቅም በኖርኩበት ዘመን። አሜሪካ እንኳን በጣም ተለውጣ ነው ያለችው። ሰው በፍርሃት ሲኖር በአሜሪካ ውስጥ ጨርሶ አይቼ አላውቅም። በጣም ያስፈራል የምታዩት ነገር ሁሉ። በዓለም ዙሪያ የሚሆነው፣ በመካከለኛው ምስራቅ የሚሆነው የሰላም ሰው እየተነሳ ያለበት ጊዜ ነው አሁን። ሐሰተኛው ክርስቶስ ሰላም አምጪ ነኝ እያለ ነው የሚነሳው። የዓለምን ችግር የምቀርፈው እኔ ነኝ እያለ ነው የሚናገረው። ከየት አመጣሁት? ከእግዚአብሔር ቃል ውስጥ ነው ያመጣሁት። ለጌታችን ለኢየሱስ ክርስቶስ መምጣት የሚያዘጋጀን ይህ የእግዚአብሔር ቃል ነው። ክርስቲያን ሆይ አሜን እንላለን ወይ? ይህ የእግዚአብሔር ቃል ያዘጋጃቸዋል። ስለዚህ ብሉት፣ አጥኑት፣ አሰላስሉት፣ ኑሩበት። ክብር ለእግዚአብሔር ይሁን። ደግሞም ደስ ይበላችሁ፣ ኢየሱስ ክርስቶስ ተመልሶ ይመጣል። ይመጣል፣ ሰሞኑን ይመጣል ኢየሱስ ክርስቶስ። ሃሌሉያ። ኢየሱስ ጌታ ነው። ለመጨረሻው ቀን የምንዘጋጀው የእግዚአብሔርን ቃል በመብላት ነው። ሁለተኛ ጢሞቴዎስ ምዕራፍ 3 ቁጥር 1 ላይ እንደዚህ ይላል፣ ነገር ግን በመጨረሻው ቀን የሚያስጨንቅ ዘመን እንዲመጣ ይህንን እወቅ። ዘመኑ ምን እንደሚመስል ሁለተኛ ጢሞቴዎስ ምዕራፍ 3 ከቁጥር 1 ጀምራችሁ አንብቡ እስከ መጨረሻው ድረስ። አሁን ያለንበት ዘመን ነው የሚመስለው። ድሮ ጦርነት፣ የጦር ወሬ ትሰማላችሁ፣ ረሃብ፣ ቸነፈር እንል ነበር። አሁን እንደውም ልንገልጸው የማንችለው ዘመን ነው ያለው። ስለዚህ የእግዚአብሔር ቃል የመጨረሻው ዘመን ነው እያለ ይነግረናል። ሁለተኛ ጢሞቴዎስ ምዕራፍ 3 ቁጥር 14 ላይ አንተ ግን በተማርህበት ነገር ጸንተህ ኑር፣ ከማን እንደተማርኸው ታውቃለህና። ከማን እንደተማርከው ታውቃለህና። ሃሌሉያ። ጢሞቴዎስን ነው እንደዛ የሚለው። ወገኖቼ የእግዚአብሔር ቃል ለእኔና ለእናንተም ስለ መጨረሻው ዘመን ይነግረናል። ከማን እንደተማርነው ታውቃላችሁና ጸንታችሁ ቁሙ። ክብር ለእግዚአብሔር ይሁን። አሜን እንላለን ወይ? አንተ ግን በተማርህበትና በተረዳህበት ነገር ጸንተህ ኑር። ጸንተሽ ኑሪ። አሜን እንላለን ወይ? የሚያዋዥቅ ዘመን ነው። አልናወጥም። ቅድም እንደዘመርኩላችሁ አልናወጥም። እንዳንናወጥ የሚያደርገን በመሰረቱ በክርስቶስ ላይ እንድንገነባ ያደረገን ይህ የሰማነውና የተቀበልነው ያመንነው የጌታ የኢየሱስ ክርስቶስ ቃል ነው። አሜን እንላለን ወይ? መሰረታችን የእግዚአብሔር ቃል ነው። ለትውልድ አሳልፈን የምንሰጠው ይህን የእግዚአብሔር ቃል ነው። ይህንን ቃል እንብላው፣ ሆዳችንን በርሱ እንምላው። አሜን እንላለን ወይ? ኢየሱስ ጌታ ነው። ሁለተኛ ጢሞቴዎስ ምዕራፍ 3 ቁጥር 16 እና 17 እንዲህ ይላል፣ የእግዚአብሔር ሰው
ፍጹምና ለበጎ ሥራ ሁሉ የተዘጋጀ ይሆን ዘንድ የእግዚአብሔር መንፈስ ያለበት መጽሐፍ ሁሉ ለትምህርትና ለተግሣጽ ልብንም ለማቅናት በጽድቅም ላለው ምክር ደግሞ ይጠቅማል። ስለዚህ ብላው ብዩ፣ ሆዳችሁን በርሱ ሙሉት። አሜን እንላለን ወይ? ክብር ለኢየሱስ ይሁን። 7 ነጥቦች ያለቁ። እግዚአብሔር ይመስገን። አሜን እንላለን ወይ? የእግዚአብሔር ቃል የሚሰጠን ውጤት አንደኛ መንፈሳዊ ምግብ ይሰጠናል፣ ኒውትሪሽስ የሆነ ምግብ ይሰጠናል። ሁለተኛ ይጣፍጣል እና ጥፍጠትና ደስታን እናገኛለን። ሶስተኛ የውስጥ ለውጥ ይሰጠናል። አራተኛ እሳት ይለኩስብናል። አምስተኛ ኃይል ይሰጠናል። ስድስተኛ ድፍረት ይሰጠናል። ሰባተኛ ለመጨረሻው ቀን ያዘጋጀናል። አሜን እንላለን ወይ? ስለዚህ እሁድ ብቻ አይደለም፣ በየቀኑ ብሉት። ከሰባኪ መስማት ብቻ አይደለም፣ በግል አንብቡት፣ አሰላስሉት፣ ከሕይወታችሁ ጋር አዋህዱት። የዕለት ምግብ አድርጉት። ተናገሩት ለሰዎች፣ ለራሳችሁም፣ ለሰይጣንም ንገሩት። አትደርስብኝም፣ እኔ ግን እደርስብሃለሁ። አትነካኝም፣ እኔ ግን እነካካሃለሁ እያላቸው አሜን እንላለን ወይ? የምንፎክርበት ቃል ነው የእግዚአብሔር ቃል። ሃሌሉያ። ለድህነትም ተናገሩ። ክብር ለእግዚአብሔር ይሁን። ጻድቅ ሲራብ ዘሩም እህል ሲለምን አይቼ አላቅም። ዞር በል በኢየሱስ ክርስቶስ ስም። ሃሌሉያ። ዘምሩት የእግዚአብሔርን ቃል። አሜን። ዘምሩት። የመጨረሻዋን ቁጥር ቀደም የዘመርኩትን ልዘምርላችሁ። ይኸው ራሱ ወጣ ስገልጥ አልናወጥም። አሜን። ከመናወጥ የሚጠብቅ የእግዚአብሔር ቃል በሕይወቴ ውስጥ ስላለ አልናወጥም። አሜን። አልናወጥም፣ አልናወጥም፣ ለዘላለም አልናወጥም። በውሃ ዳር እንደ ተተከለች ዛፍ ጌታ አልናወጥም። ቃሉን ካነበብኩኝ አልናወጥም። እርሱ ይመራኛል አልናወጥም። በውሃ ዳር እንደ ተተከለች ዛፍ ጌታ አልናወጥም። ቃሉን ካነበብኩኝ አልናወጥም። እርሱ ይመራኛል አልናወጥም። በውሃ ዳር እንደ ተተከለች ዛፍ ጌታ አልናወጥም። መከራ ቢመጣ ሃሌሉያ፣ ችግር ቢመጣ፣ ስደት ቢመጣ፣ የሚያሳዝን ነገር ቢመጣ አልናወጥም፣ አልናወጥም። ኢየሱስ ይመጣል። ጌታ ኢየሱስ ያሳርፈናል። ክብር ለእግዚአብሔር ይሁን። ሃሌሉያ። ኢየሱስ ጌታ ነው። በጸሎት መንፈስ እንሆናለን። ምናልባት በሕይወታችሁ ውስጥ መነዋወጥ፣ ተስፋ መቁረጥ ካለ ልጸልይላችሁ እፈልጋለሁ። እግዚአብሔር ፈዋሽ ነው። የምትናወጡ ካላችሁ የእግዚአብሔር ቃል አጽንቶ ያቆማችኋል። እጃችሁን አሳዩኝና ልጸልይላችሁ። ጸሎት ያስፈልገኛል የምትሉ ወደ እኔ ኑ ወደ እኔ። እጅ ጫን የሚል ቃል አለ በመጽሐፍ ቅዱስ ውስጥ። እጄን እጭንባችኋለሁ እና ያንቺ እጅሽን ያነሳች ኑ ወንድሞች እህቶች ኑ። ውስጣችሁ መነዋወጥ አለ፣ ተስፋ መቁረጥ አለ፣ ሐዘን አለ፣ ጨለማ የሆነባችሁ አላችሁ። ኑ
አንናወጥም፣ አንናወጥም፣ አልናወጥም። በውሃ ዳር እንደተተከለ ዛፍ፣ በውሃ ዳር የተተከለ ዛፍ ሁልጊዜ ውሃ ስለሚያገኝ ለምለም ነው። ሁልጊዜ ፍሬ ያፈራል። የእግዚአብሔር መጽሐፍም ያንን ይናገራል። ወገኖቼ ማንም ሰው ከእግዚአብሔር ቃል በላይ አይደለም። ማንም ሰው አምጡልኝ፣ ንቁጠሩልኝ፣ የተማረ ሰው፣ የሀገር መሪ፣ ፓስተር፣ የፈለገው ይሁን ከእግዚአብሔር ቃል በላይ የሚሆን የለም። መፍትሄ አንድ ብቻ ነው፣ ጌታ ኢየሱስ ክርስቶስ። የእግዚአብሔር ቃል ነው መፍትሄ። ፍርሃት በሕይወታችሁ ውስጥ ያለ ጸልይላችኋለሁ። ኑ ልጸልይላችሁ ብዬ መለመን የለብኝም። ችግር ያላችሁ ወደፊት ነው። እግዚአብሔር ከአንቺ ጋር ነው። አሜን። በናዝሬቱ በጌታ በኢየሱስ ክርስቶስ ስም ይህች እህት በምታልፍበት ነገር በመንገዷ ላይ የቆማችሁ የጨለማ ኃይላትና ስልጣናት የበሽታ ሥራ ቢሆን ፍርሃት ቢሆን በጌታ በኢየሱስ ክርስቶስ ስም እንዲነቀል አዛለሁ። በኢየሱስ ክርስቶስ ስም በቃሉ ኃይል፣ በመስቀሉ ኃይል፣ በደሙ ኃይል እገዳደርሃለሁ፣ በፊት እቆማለሁ። ተደምሰስ በኢየሱስ ክርስቶስ ስም። ተነቀል፣ ተነቀል፣ ተደምሰስ በኢየሱስ ስም፣ በኢየሱስ ክርስቶስ ስም። ሮካታ ላላባላባላ ሶት ላላባላማራስያ ብያራ ላላባላባላ ስዋዲላታና ላላባላባላስ በአንቺ ላይ የተባለውን ሁሉ ጌታ አፈረሰው፣ ጌታ ነቀለው በኢየሱስ ክርስቶስ ስም። ይሄን አስታውቅሻለሁ በኢየሱስ ክርስቶስ ስም። ስለ ረዳሃት አመሰግናለሁ እግዚአብሔር አምላክ ሆይ። እግዚአብሔር አንድ ጊዜ ተናገረን፣ የሚያን ብቻ ሰማሁ። ኃይል የእግዚአብሔር ነው።